በምስራቅ ጎጃም የምትገኘው የጥንታዊቷ ርዕሰ ርኡሳን መርጡ ለማርያም ቤተክርስቲያን ታሪካዊ ቅርሶች እንዲጠበቁና እንዲጠገኑ የክልሉ መንግስት በትኩረት እንደሚሰራ የአማራ ክልል ምክትል ርዕሰ መስተዳድር አብዱ ሐሲን ዶክተር ገለጹ። መንግስት በቋሚ ቅርሶች ጥገናና በተንቀሳቃሽ ቅርሶች ጥበቃ ላይ እንደሚሰራም አስታውቀዋል። ከዚህ ጋር ተያይዞ ምክትል ርዕሰ መስተዳድርና ሌሎች ከፍተኛ የክልልና የፌዴራል የሥራ ኃላፊዎች ህዳር 27 ቀን 2018 ዓ.ም ጥንታዊቷን ርዕሰ ርኡሳን መርጡ ለማርያም ቤተክርስቲያን በስፍራው ተገኝተው ጎብኝተዋል። በኢትዮጵያ ከሚገኙ ጥንታዊ አብያተ ክርስቲያናት መካከል አንዷ የሆነችው መርጡ ለማርያም በነገስታቱ በአብርሃ ወአጽብሃ ዘመነ መንግስት እንደተገነባች ይነገራል። ቤተክርስቲያኗ የጥንት ነገስታት ቅርሶችን፣ የንዋየ ቅድሳትና የብራና መጻሕፍትን ጨምሮ በርካታ አያሌ ቅርሶችን ይዛለች። የርዕሰ ርኡሳን መርጡ ለማርያም ቤተክርስቲያን አስተዳዳሪ ርዕሰ ርኡሳን አባ ብርሃነ መስቀል አንዳርጌ የቤተክርስቲያኗን ቅርሶች ለመጠበቅ የሙዚየም ግንባታ እየተካሄደ መሆኑን ገልጸው የክልሉ መንግስት ለግንባታው መጠናቀቅና ለቅርሶች ጥበቃ ድጋፍ እንዲያደርግ ጠይቀዋል። ምክትል ርዕሰ መስተዳድሩ በሰጡት ምላሽ መንግስት ጥንታዊ ቅርሶች እንዲጠበቁ፣ እንዲጠገኑና ለትውልድ እንዲተላለፉ ትኩረት ሰጥቶ እንደሚሰራ አረጋግጠዋል። እንዲሁም ታሪካዊ ስፍራዎችን የጎብኚዎች መዳረሻ እንዲሆኑ እንደሚሰራም አክለዋል። በተጨማሪም የጥንታዊቷ ርዕሰ ርኡሳን መርጡ ለማርያም ቤተክርስቲያን ቋሚ ቅርሶች እንዲጠገኑና ተንቀሳቃሽ ቅርሶች እንዲጠበቁ መንግስት ይሰራል ሲሉ መስተዳድሩ ጨምረው ገልጸዋል። ቤተክርስቲያኗ የኢትዮጵያን ጥንታዊ ቅርሶች ይዛ ለትውልድ የምታሳየው መሆኑን በመጥቀስ ለዘላቂ ጥበቃ ከሁሉም አካል ድጋፍ እንደሚያስፈልግ ርዕሰ ርኡሳን አባ ብርሃነ መስቀል አንዳርጌ ጠቁመዋል።